በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ቆያችሁ? መዝሙረ ዳዊት በቤተክርስቲያናችን ውስጥ ካሉ ቤተክርስቲያን በምዕመናን መንፈሳዊ ሕይወትና በሥርዓት አምልኮ ከምትጠቀማቸው የብሉይ ኪዳን መጻሕፍት መካከል አንደኛውና ዋነኛው ነው። ይህ መዝሙር እጅግ በጣም ጥልቅ የሆነ ስነ ጽሑፋዊ ውበት ያለው ለክርስቶስ ምዕመናን ጸሎታቸውን የሚያደርሱበት ክርስቶስ አምላካቸውን የሚያነጋግሩበት እንደውም ነፍስ ክርስቶስ አምላኳን ክርስቶስ ሙሽራዋን የምታነጋግርበት የፍቅር ደብዳቤ ነው ብለን መግለጽ የምንችለው እጅግ በጣም ውብ የሆነ ዝማሬ፣ ጸሎት፣ ምስጋና በመዝሙረ ዳዊት ውስጥ 5 አበይት ሐሳቦች ተካተው እናገኛለን። የመጀመሪያው ተግሳጽ ነው። ከክፉ ነገር ሰዎች እንዲርቁ መልካም የሆነውን ደግሞ እንዲፈጽሙ ወፍኖቶሙሰ ለኃጥአን ትጠፍ፣ የኃጥአን መንገድ ግን የክፎች መንገድ ግን ትጠፋለች እያለ ክፉን ማድረግ መጨረሻው መጥፋት እንደሆነ፣ ክፉ መንገድ መጨረሻው ጥፋት እንደሆነ፣ የማያዛልቅ እንደሆነ የሚመክሩ የሚገስጹ ትምህርቶችን በዝማሬ ውስጥ እናገኛለን። እነዚህን ከተግሳጽ ክፍል እንመድባቸዋለን። ሁለተኛው አብይ ርዕስ በመዝሙረ ዳዊት ተዳስሶ የምናገኘው ምዕዳን ወይም ምክር ነው። በዚህ ላይ የምናገኘው ከክፉ መንገድ መራቅን በመልካሞች መንገድ እንድንሄድ ወይም ደግሞ መዝሙረ ዳዊትን የሚያነቡ ሰዎች ሁሉ መልካምን መስራት እንዲያዘወትሩ ከክፉ መንገድ እንዲርቁ የሚመክሩ ዝማሬዎችን በውስጥ እናገኛለን። ኢትቅና ላዕለ እኩያን ወይ ኢትቅና ላዕለ ገበርተ ዓመፃ፣ ክፉን በሚያደርጉ አትቅና፣ ያመፅን ሥራ በሚሰሩ አትቅና የሚሉ ብዙ ዝማሬዎች እንመለከታለን። ሶስተኛው አብይ ክፍል ጸሎት ነው። ዳዊት ጸሎትነቱ እጅግ በጣም የተመሰገነ በጸሎትነቱ ኃይል ያለው ጸሎት ነው። አባቶቻችን ዳዊትን ጸልየው እጅግ በጣም ብዙ ነገርን አድርገዋል፣ ብዙ ተአምራትን ፈጽመዋል። የዳዊት ጸሎትነት እጅግ በጣም ኃያል። ቅዱስ አትናቴዎስ የቤተክርስቲያናችን ታላቅ አባት ምን ብሎ ይናገራል? ዳዊትን ጸልዮ ኃጥእም ሆነ አድቅ ራሱን አለማግኘት የሚችል ሰው የለም ብሎ ይናገራል። ኃጥእም ሆነ ጻድቅ ራሱን በዳዊት ውስጥ መመልከት ይችላል። እንደው አትናቴዎስ ምን ብሎ ይናገራል? ዳዊትን የሚጸልይ ሰው ራሱ ነፍሱ ያችን ዳዊት የሚደርሳትን የሚጸልያትን ዳዊት የደረሳት እስኪመስል ድረስ የነፍስን ስሜት የልቡናችንን የልባችንን ስሜት የሚገልጽ ነው ብሎ ይናገራል። እና እንደ ዳዊት ያለ ጸሎት የለም። የነፍስን ጭንቀት የልብን ጭንቀት ለእግዚአብሔር መግለጽ የሚችል ኃይል ያለው እጅግ በጣም ውብና ድንቅ ቃላት በውስጡ የያዘ ጸሎት ነው። እንደውም የዳዊትን ጸሎት ኃያልነት የሚነግረን ታሪክን በቤተክርስቲያን ታሪክ ውስጥ መመልከት እንችላለን። በቤተክርስቲያን ታሪክ ሰማዕታት ለጣዖታት እንዲሰግዱ ክርስቲያን ሰማዕታት ለጣዖታት እንዲሰግዱ በሚወሰዱ ጊዜ ከመዝሙረ ዳዊት እየዘመሩ የአሕዛብን ጣዖታት ያፈርሱ ነበር። የአሕዛብ ጣዖታት ከወርቅና ከብር የተሰሩ የሰው እጅ ስራዎች ናቸው፣ እኛ ግን በእግዚአብሔር እናምናለን እያሉ የጣዖታትን ኃይል እያሳጡ ጣዖታትን እያፈራረሱ የእግዚአብሔርን ክብር እየገለጡ ያልፉ ነበር በሰይፍና በእሳት ፊት። አሕዛብ እሳትን አንድደው በእሳት በጨመሯቸው ጊዜ ውሃን አፍልተው በውሃ በከተቷቸው ጊዜ ከመዝሙረ ዳዊት አይለፍከን ማእከለ እሳት ወማይ፣ በሚነድ እሳት በሚፈላ ውሃ መሃል አሳለፍከን አዳንከን እያሉ የክርስቶስን ክብር እየገለጡ የሚነድ እሳትን እያጠፉ የፈላ ውሃን እያቀዘቀዙ ያልፉ ነበርና ዳዊት እጅግ በጣም ኃያል እጅግ በጣም ትልቅ ጸሎት። ሌላው በመዝሙረ ዳዊት የምናገኘው አኮቴት ወይም ምስጋና። ታላቁ የቤተክርስቲያናችን የቅኔና የዜማ አባት ቅዱስ ያሬድ ዘበሰማይኒ ወዘመድረኒ በቃለ ዳዊት ይሴብሑ ብሎ ይዘምራል። በሰማይም በምድርም ያሉ በዳዊት ቃል በዳዊት ምስጋና እግዚአብሔርን ያመሰግናሉ። ቅዱስ ጎርጎርዮስ ዘንሱስ የተባለ ታላቁ የቤተክርስቲያናችን አባት ደግሞ ምን ብሎ ይናገራል? ሰው ልጆች መላእክትን ይመስላሉ፣ ከመላእክት በክብር እኩል ይሆናሉ ዳዊትን በመጸለይ ብሎ ይነግረናል። ራሱ ዳዊት ደግሞ ምን ይላል? የመላእክት እንጀራ የመላእክት ህብስት ለሰው ልጆች ተሰጠ ብሎ ይነግረናል። ይህ የመላእክት ህብስት እንጀራ የተባለው ምስጋናቸው ነውና በዳዊት ቃል ማመስገን ማለት የከበረ ምስጋናን ከፍ ያለ ምስጋናን መላእክት እግዚአብሔርን የሚያመሰግኑበትን ምስጋናን ተጠቅሞ እግዚአብሔር አምላካችንን የሚወደውን ምስጋና ለእርሱ በእውነት የተገባ ምስጋናን ማመስገን ነው። እንደሚታወቀው ቤተክርስቲያናችን መዝሙረ ዳዊትን በስፋት ለአገልግሎታት ትጠቀማለች። ምስጢራተ ቤተክርስቲያንን ስትፈጽም ትጠቀማለች። ከምስጢራት ሁሉ በሚልቀው በታላቁ ሥርዓተ አምልኮ በሥርዓተ ቅዳሴም ዳዊትን ትጠቀማለች። በአብነት ትምህርቷን ቤተክርስቲያናችን የአብነት መምህራኖቻችን እንደሚያስተምሩን አስቀድማችሁ ልጆቻችሁን የዳዊትን መጻሕፍት
አስተምሩ ብለው ሊቃውንት አውርሰውናል፣ ሕግን ሰርተውልናል። ታዲያ ለዚህ ቤተክርስቲያናችን ምዕመናን እንዲጸልዩት ዘውትር ዳዊትን ታዛለች። እንዲያነቡት በዳዊት መንፈሳዊ ተመስጦን እንዲያገኙ ሜዲቴት እንዲያደርጉ ቤተክርስቲያናችን ትመክራለች። ታዲያ መዝሙረ ዳዊትን ቤተክርስቲያን እንዲህ አበክራ ምዕመናን እንዲጸልዩ እንዲደግሙ እንዲያነቡት የምትመክረው ለምንድን ነው የሚል ጥያቄ ሲነሳ እንመለከታለን። ቤተክርስቲያናችን መዝሙረ ዳዊትን በስፋት ለአገልግሎት ትጠቀማለች። ምስጢራትን ከመፈጸም ጀምሮ ስርዓት አምልኮዋን እስከ ማከናወን ድረስ መዝሙረ ዳዊትን ትጠቀማለች። በስርዓተ ክርስትና፣ በቁርባን፣ በስርዓተ ሜሮን፣ በቅዳሴ አገልግሎቷ፣ በስርዓተ ማህሌቷ፣ በሰዓታት። ይህ ብቻ አይደለም። ሙታንን ስትሰናበት እንኳን ቅዱስ ቤተክርስቲያን ፍትሐት በምታደርግበት ጊዜ እንኳን መዝሙረ ዳዊትን ትጠቀማለች። እጅግ በጣም ሰፊ የሆነ አገልግሎት አለው መዝሙረ ዳዊት በቤተክርስቲያን መንፈሳዊ ሕይወት ውስጥ በምዕመናን እና በካህናት አገልግሎት ውስጥ እጅግ በጣም ሰፊ ቦታ። ታዲያ መዝሙረ ዳዊትን እንዲህ በስፋት ቅዱስ ቤተክርስቲያን የምትጠቀመው ለምንድን ነው? የመዝሙረ ዳዊት ጥቅሞች እንዴት ያሉ ናቸው የሚለውን በጥቂቱ እንመለከታለን። ብዙ ሰዎች እግዚአብሔር ማን ነው ብለው የሚያስቡትና እግዚአብሔር በእውነት የሆነው ሲለያይ ወይም ደግሞ በመካከል ላይ ልዩነት ሲኖረው እንመለከታለን። እንደውም ቅዱስ ዮሐንስ አፈወርቅ ሰዎች ከእግዚአብሔር ጋር ያላቸውን ግንኙነት በሶስት ከፍሎ ሲያሳየን እንመለከታለን። የመጀመሪያው ሰዎች እግዚአብሔርን እንደ አለቃ የሚመለከቱት፣ እንደ አሰሪ፣ እንደ ደሞዝ ከፋይ፣ እንደ ጉዳይ አስፈጻሚ የሚመለከቱት ናቸው። እነዚህን ደሞዝተኞች ብሎ ይጠራቸዋል ቅዱስ ዮሐንስ አፈወርቅ። ሁለተኞቹ ደግሞ እግዚአብሔርን እንደ አስፈሪ ጌታ የሚመለከቱት፣ እንደሚቀጣ እንደ ኃይለኛ እንደ ቁጡ ጌታ የሚመለከቱት ናቸው። እነዚህን ቅዱስ ዮሐንስ አፈወርቅ ባሮች ብሎ ይጠራቸዋል። ሶስተኞቹ ደግሞ እግዚአብሔርን በፍጹም ፍቅር የሚወዱ እግዚአብሔርን ስለሚሰጣቸው ነገር ስለሚያመጣባቸው ቁጣ ሳይሆን ስለ ፍቅሩ ብለው ያፈቀሩት ስለ ፍቅሩ ብለው የወደዱት የእግዚአብሔር ልጆች የሆኑ ናቸው ብሎ በሶስት ይከፍላቸዋል። ባሪያ ብሎ የሚጠራቸው ቅዱስ ዮሐንስ አፈወርቅ እግዚአብሔር ጋር ባንሆን ወደሱ ባንቀርብ የዘላለም ሞት ይመጣብናል፣ የዘላለም እሳት ይመጣብናል ብለው ስለሚፈሩ ብቻ ወደ እግዚአብሔር ቤት የሚሄዱ ወደ እግዚአብሔር ፊት በጸሎት የሚቆሙ ናቸው። ሁለተኞቹ ደግሞ ደሞዝተኞቹ ብሎ የሚጠራቸው ቅዱስ ዮሐንስ አፈወርቅ ከእግዚአብሔር ዘንድ ለአገልግሎት የሚመጡት ወደ ቤቱ የሚመጡት ደሞዝ የተባለ ምድራዊ ነገርን እግዚአብሔር እሺ ብሎ ስለሚሰጣቸው ወይም ደግሞ እግዚአብሔር ጉዳያቸውን ስለሚያስፈጽምላቸው ነው ብሎ ይነግራል። ሶስተኞቹ ደግሞ ልጅ አባቱ ኖሮም አልኖረውም አጣም ነጣም ሳይል ወደ አባቱ እንደሚሄድ እንዲሁ እግዚአብሔርን እንደ አባታቸው ወደው ስለሚሰጣቸው ነገር ሳይሆን ስለ እርሱ ብለው ወደ እግዚአብሔር የሚሄዱ ናቸው ብሎ ይነግራል። እነዚህ ሶስት ነገሮች የሚመነጩት እግዚአብሔር ጋር ካለን ኮንሰፕሽን ወይም ደግሞ እግዚአብሔር በሕይወታችን ማን ነው የሚለውን አጥርቶ ካለማወቅ የተነሳ ነው። እግዚአብሔር በሕይወታችን ማን ነው የሚለውን ብናውቅ ኖሮ እንዲህ ያሉ ስህተቶችን አንሰራም ነበር፣ ወይም እግዚአብሔርን እንደ ባሪያ አንቀርበውም ነበር። እንደ ደሞዝተኛ ጉዳይ ለማስፈጸም ስንፈልግ ብቻ ወደሱ አንሄድም። መዝሙረ ዳዊትን መድገም ማለት፣ መዝሙረ ዳዊትን መጸለይ ማለት እግዚአብሔር በሕይወታችን ያለውን ቦታ የሚያሳየን። ዳዊት ስለ እግዚአብሔር በመዝሙረ ዳዊት ሲያወራ አንተ መጠለያዬ ነህ፣ አንተ መሸሸጊያዬ ነህ፣ አንተ ቸር እረኛዬ ነህ እያለ ይናገራል። እና እግዚአብሔርን በእውነት እንደሆነው እንድንረዳው እግዚአብሔርን በገለጠው በመጽሐፍት እግዚአብሔርን ልንረዳው የምንችለው በመጽሐፍት በገለጠው ልክ ነውና መዝሙረ ዳዊትን መድገም ማለት እግዚአብሔርን ራሱን በገለጠው መልኩ መረዳት ነውና መዝሙረ ዳዊትን የመጸለይ አንደኛውና ዋነኛው ጥቅም እግዚአብሔርን እንደሆነው እንድንረዳ፣ እንደ ባሪያ እንዳንቀርበው፣ እንደ ሰማያዊ ጉዳይ አስፈጻሚ ወደሱ እንዳንሄድ፣ እንደ ልጅ ወደ እግዚአብሔር እንድንቀርብ፣ ወደ ቸር እረኛችንን እንድናዘወትር ይህ ጸሎት አስተሳሰባችንን ይቀይረዋል፣ ያሻሽለዋል፣ የእግዚአብሔር ልጅነትን ያስተምረናል። የሰው ልጅ በሕይወቱ ሊመልሳቸው ከሚገቡ እጅግ በጣም አስፈላጊ ጥያቄዎች መካከል አንዱና ዋነኛው እኔ ማን ነኝ የሚለው ጥያቄ ነው። አንድ ሰው እኔ የክርስቶስ ነኝ ብሎ በክርስቶስ ውስጥ ማንነቱን የማይፈልግ ከሆነ፣ በቤተ ክርስቲያን ውስጥ ማን እንደሆነ በቅዱሳት መጻሕፍትን በማንበብ ውስጥ ማን እንደሆነ ለመረዳት የማይሞክር ከሆነ ዓለም አንተ እንዲህ ነህ፣ አንተ እገሌ ነህ ብላ ያልሆነውን ማንነት ሰጥታ ወደ እርሷ ተወስደዋለች። ይህም እንዳይሆን መዝሙረ ዳዊትን ማንበብ እጅግ በጣም አስፈላጊ ነው። ብዙዎች እግዚአብሔር ለምንድን ነው ጸሎቴን የማይሰማኝ ብለው፣ እግዚአብሔር ልመናዬን ስለምን አልሰማኝም ብለው ሲናገሩ ይሰማል።
እግዚአብሔር ብቻ ሳይሆን ልመናችንን ሳይሰማን የቀረው እኛ ራሳችን እግዚአብሔርን አልሰማነው። እግዚአብሔርን ለማዳመጥ ፈቃደኛ ነው። እግዚአብሔር ከንቱ የሆነ ልመናን አይቀበልም፣ አይሰማም። እና ትክክለኛ የሆነ ልመናን ትክክለኛ የሆነ ጸሎትን መዝሙረ ዳዊት ያስተምረናል። የቤተክርስቲያናችን ሊቃውንትን እንደሚያስተምሩን ጸሎት አስቀድሞ ምስጋና ሊኖረው ይገባል። ወይም የጸሎታችን አብዛኛው ክፍል ከምስጋና የተዋቀረ እግዚአብሔርን ከማመስገን የተዋቀረ ሊሆን ይገባል። ሌላኛው ክፍል ደግሞ እግዚአብሔርን የምንፈልገውን ነገር የእግዚአብሔር እርዳታ መጠየቅ እና መዝሙረ ዳዊት እግዚአብሔርን በማመስገን እና የእግዚአብሔርን እርዳታ በመጠየቅ መካከል እጅግ በጣም ጥሩ መመጣጠን ያለው ጸሎት ስለሆነ የጸሎት አሁን ያስቆጥረናል። ትክክለኛው ጸሎት እንዴት ያለ ጸሎት ነው? ጌታችን እንደውም በወንጌል ሲናገር የምትጸልዩትን አታውቁም ብሎ ሲናገር እንሰማዋለን። እና የምንጸልየውን ለማናውቅ የስጋን ብቻ ምኞት ለምንጠይቅ ለኛ ስለ ነፍሳችን እግዚአብሔርን መለመንን ስለ ድነታችን እግዚአብሔርን መጠየቅን መዝሙረ ዳዊት ያስተምረናልና መዝሙረ ዳዊት የጸሎት ትምህርት ቤት ነው። መሰማት ከፈለግን እንሰማ ዘንድ መዝሙረ ዳዊት በእግዚአብሔር ዘንድ የሚሰማ ጸሎትን የሚያስተምረን የጸሎት ትምህርት ቤት ነው። አንዳንድ ጊዜ በነፍሳችን የሚሰማን ስሜት ልባችን ውስጥ የተሰማን ያለውን ጭንቀት በቃላት አውጥቶ መግለጽ እጅግ በጣም ከባድ የሚሆንብን ጊዜ አለ እና መዝሙረ ዳዊት ግን በነፍሳችን እየተሰማን ያለውን ስሜት እጅግ በጣም በጥሩ መልኩ ይገልጽልናል። የነፍሳችን መስታወት ነው። በልቡናችን እየተሰማን ያለውን ጭንቀት ዳዊት አስቀድሞ ገልጾ እንመለከታለን። እንደውም ዳዊት እዛው ራሱ ዳዊት ላይ መኑ ነገሮ ለእግዚአብሔር ለጌታዬ ማን ነገረው ይላል። የኛ ሊቃውንት ደግሞ ምን ይላሉ? ለዳዊት ማን ነገረው ብሎ ይነግራሉ። ጭንቀቴን ለዳዊት ማን ነገረው? ዳዊት ጭንቀታችንን የሰማ እስኪመስል ድረስ አብሮን ያለ እስኪመስል ድረስ በቃሉ ጭንቀታችንን የነፍሳችንን ጭንቀት ይገልጽልናል እና የውስጣችንን ሐሳብ አርቲኩሌት አድርገን በእግዚአብሔር ፊት መግለጽ ካቃተን መዝሙረ ዳዊት የነፍሳችንን የውስጣችንን ሐሳብ የሚገልጽ ጸሎት ነውና ይህ ደግሞ ለታፈነች ነፍስ መጸለይ ላቃታት አምላኳን ማናገር ላቃታት ነፍስ ኢሞሽናል እና ሳይኮሎጂካል ወይም ደግሞ ስሜታዊና ስነልቦናዊ እረፍትን የሚሰጥ ጸሎት ሆኖ እናገኘዋለን። መዝሙረ ዳዊት እጅግ በጣም ኃያል ጸሎት ነው። ወደ እግዚአብሔር ያቀርበናል። ክፉ የሆኑ መናፍስትን ደግሞ ከኛ ያረቅልናል። እንደውም በዜና አበው ተጽፎ የምናገኘው አንድ ታሪክ አለ። አንድ በቅድስና ደረጃ የደረሰ ወደ ቅድስና ደረጃ የቀረበ አንድ መነኩሴ ከባቱ ወጥቶ ቁጭ ብሎ ሳለ ሁለት አጋንንት ከጓደኛው መነኩሴ ባት በር ላይ ቆሞ አንደኛው ጋኔን ሌላኛውን ጋኔን ገብቶ የተኛውን መነኩሴ ቀስቅሶ በዝሙት ስሜት እንዲፈትነው ሲገባበዙ ይመለከታል። እና አንደኛው ጋኔን ምን ብሎ ይመልስለታል? ከዚህ በፊት ይህንን ሞክሬ ነበር አስቀድሜ ተነስቶ ዳዊት ደግሞ አቃጠለኝ ብሎ ይነግረዋል። እና መዝሙረ ዳዊት ወደኛ የሚመጣ ክፉ የሆነ የዝሙት ሐሳብን፣ ክፉ የሆነ የክፋት ሐሳብን፣ የቅናት ሐሳብን፣ የትዕቢት ሐሳብን የሚያርቅ የሚበትን ነው እና መዝሙረ ዳዊት ኃያል ጸሎትነት ያለው ክፉ መናፍስት ወደኛ እንዳይቀርቡ የእግዚአብሔር መንፈስን ግን ወደኛ የሚያቀርብ ትልቅ ጸሎትነት ያለው ኃያል የሆነ ጸሎት ነው። ሌላው ነጥብ በቤተ ክርስቲያናችን መዝሙረ ዳዊት እንዴት ይጸለያል፣ እንዴት ይደረሳል የሚለው የቤተ ክርስቲያናችን አባት ቅዱስ ያሬድ የዳዊትን መዝሙር ለሰባቱ ዕለታት እንዲሆን ከፍሎ አስቀምጦልናል። በሰኞ ዕለት ቤተ ክርስቲያናችን እንደምታዘን ከመዝሙር 1 ጀምሮ እስከ መዝሙር 30 ያሉትን እንድንጸልይ ታስተምረናለች። በዕለተ ማክሰኞ ደግሞ ከመዝሙር 31 እስከ መዝሙር 60 ያለውን እንድንጸልይ ይነገረናል። በረቡዕ ከመዝሙር 61 እስከ 80፣ በዕለተ ሐሙስ ደግሞ ከመዝሙር 81 እስከ መዝሙር 111 ያለውን እንድንጸልይ ቤተክርስቲያን ታስተምረናለች። በዕለተ ዓርብ ከመዝሙር 111 ጀምሮ እስከ መዝሙር 130 ያሉትን ዝማሬዎች እንድንጸልይ ቤተክርስቲያን ታስተምረናለች። በዕለተ ቀዳሚት ሰንበት ወይም በዕለተ ቅዳሜ ደግሞ ከመዝሙር 130 እስከ መዝሙር 150 ያሉትን ዝማሬዎች እንድንጸልይ እንድንዘምር ቤተክርስቲያን ታስተምረናለች። በዕለተ እሑድ ደግሞ ከጸሎተ ነቢያት እንዲሁም ከመኃልየ መኃልይ ዘሰሎሞን አውጣታ ቤተክርስቲያናችን እንድንጸልይ እንድንደግም ታስተምረናለች። ይህን ማድረግ ካልቻለን ቤተክርስቲያናችን ሌላ አማራጭ አስቀምጣልናለች። 150ውን መዝሙር በ15 ንጉሶች ከፋፍላቸዋለች። አንድ ንጉስ ማለት ከአንድ መዝሙር እስከ 10ኛው መዝሙር ድረስ ያለው። ለምሳሌ ከመዝሙር 1 እስከ መዝሙር 10 ያሉት ዝማሬዎች ወይም ያሉት ጸሎታት ንጉስ ተብሎ ይጠራሉ። በልዩ ስማቸው ደግሞ
ፍካሬ ተብሎ ይጠራሉ። እና ቤተክርስቲያናችን የዕለቱን ዳዊት ወይም 30ውን ዝማሬ ማድረስ ባንችል 10ን ወይም አንድ ንጉስ እንድንጸልይ ትመክረናለች፣ ታስተምረናለች። እና አንድ ንጉስ እንኳን ማድረስ ቢያቀተን ወይም 10 መዝሙረ ዳዊት ማድረስ ቢያቀተን አንድ መዝሙረ ዳዊት አንድ ምዕራፍ እንድንጸልይ ቤተክርስቲያናችን ታስተምራለች። ያንን ጸልየን ከዛ ላይ እየጨመርን እየበረታን እንሄድ ማለት ነው።